ይሰማል አቡዬ? ያንቺ ምንም ጤነኛ ነው፣ የነሱ ነው። ሰላም ነው እኮ ሰላም ነው። አይ ከኔ ችግር ቢሆን ኖሮ ሌላም ሰው ሲገባ የሌላም ሰው ድምፅ ይረብሽ ነበር ማለት ነው። አይ ሰላም ነው። ያ ፋሎም አላረገኝም አቡዬ፣ አላክልኝም ልጁ። በረከት ሊስትሮ የሚል አካውንት ታውቂዋለሽ? ሁኛ በረከት ሊስትሮ ብለሽ ሰርች ስታደርጊ ይመጣልሻል አካውንቱ ላይ። እሱም ፎሎ ስታደርጊው ፍሬንድ ትሆናላችሁ። እሱ ፎሎ ስላደረገሽ በበረከት ሊስትሮ ከዛ ኢንቦክስ መላክ ይችላል። አንቺ ፎሎስ መልሽ እዚህ ሆነሽ ማድረግ ትችልሽ። እያረኩ ነው። ኦኬ ምናልባት በበረከት ሊስትሮ ስለገባ ይሆናል ወደዚህ ላይቭ። ስፒከሩን አፍኑት ነው ናችሁ ነው። እስቲ አሁን እንሞክር። ወይኔ አሁን ኧረ በጣም ይረብሻል። እንደተበላሸ አሁን አይሰራም። አሁንም በበረከት ሊስትሮ እዚህ ቤት ኮንኩታ ስልክ አጠገብ ላይ ያጠገቡ ናችሁ። በሁለት ስልክ አንድ ልጅ እንደሱ ከሆነ እስኪ አሁንስ ውጥ ከናካቴው መውጣት አለበት። ከበረከት ሊስትሮ ከናካቴው መውጣት አለበት። ካለበለዚያ እንደዚህ ይረብሻል። ወጥቻለሁ። እስኪ አሁን አይሰማም። አለመሰማት እኮ አይደለም ይረብሽ ነበረ። ኦኬ እሺ ተስተካክሏል። አሁን እስቲ ጠብቀው። አሁን ሰላም ነው ቤተሰብ? እሺ በዚህ ወደ ለሶፊ ፎሎ አድርገህ በበረከት ሊስትሮ ቁጥሩ ልካይላታል? ታዲያ ለምን አልመጣላትም? ሶፊ ልኬላት የላኩልሽ ነው አቡዬ። መጥቶልሻል። ኦኬ ልኬልሻለሁ አቡዬ፣ ቼክ አድርጊው። ልከሽልኛል ዋትሳፕ ላይ ልኬልሻለሁ። ማይ ጋድ አሁንም ይረብሻል እኮ። ምንድን ነው የሚሻለን? ወይ ስልካችሁ ላይ ይረብሻል። ይረብሻል አሁንም። እስቲ ድጋሚ ወጥተን እንግባ እንዴ? ወይ በሌ ኦፊስ ስትወጣ። እሺ እስቲ ሶፊዬ ቴንኪው ደርሶኛል ማሬ። ስፒከራችሁ ታፍኖ ነው እያሉ ነው ኮመንታተር። እስኪ ስፒከራችሁ ስፒከር ማለት ይሄ ነው። ይሄኛው በማለት ኦኬ እሺ አሁንስ እስቲ አሁን ሰላም ነው ጋይስ? እስቲ አውሩ እናንተ። አሁን የእነሱ አይደለም እያሉ ነው። አይሰማም አሁን? እሺ የኔ ከሆነ እኔ ሚውት አድርጌ እናንተ አውሩ ውስጥ። የኔ ሊሆን አይችልም። ለምን እነሱ ሲወርዱ ሰላም ነው። ልክ ሶፊ ሊፈት በበረከት ሊስትሮ ሲገባ ነው እንትን የተባለ። ቅድም እዛ በበረከት ገብቶ ስለነበር እስቲ ያኛውን ስልክን ስዊች ኦፍ አድርገው አንዴ። ስዊች ኦፍ አድርገው አድርጌዋለሁ። አሁን ይሰማል? ቆይ አሁን እናውራ። እኩል ስናወራ ነው ሜቢ እንደዛ ይሆናል። ለምን አሁን ሰላም ሆነ? አይዶ ነው ስልኩ ምናልባት ስላጠፋው ይሆናል። ይገርም። አሁን ሰላም ነው። ትንሽ እኔ ሚዩት ሳረግ አውራስ ይሰማል። አሁን የተሰማችሁ ነው? እኔ ሚዩት አድርጌም አለ ድምፁ። እሺ እኔ ሚዩት ሳረግ እነሱ ብቻቸውን ሲያወሩ አዳምጡ። እሺ ቤተሰቦቼ ይሰማል? የተሰማችሁ ነው? ሰላም ቤተሰብ አይሰማም? ሁለታችንም እኩል ስናወራ ነው መሰለኝ። እስቲ እሺ እናንተ ሚዩት አድርጉና እኔ ላውራ።
እኔ ሚውት አድርጌ እናንተ ስታወሩ ሰላም ነበር። እሺ እነሱ ሚውት አድርገው እኔ ሳወራ ሰላም ነው። እኔ ሚውት አድርጌ እነሱ ሲያወሩ ሰላም ነው። ሁለታችንም እኩል ሚውት ስናበራ ግን ችግር አለ። ይሄ ደግሞ ከእነሱ ስልክ ነው። ምክንያቱም እነሱ ወርደው ሶፊ እናውራ፣ ሶፊ አውሪ እስኪ ብያት እኔና ሶፊ ስናወራ ድምፁ የለም። ስለዚህ ሜቢ ንፋስ ላይ ስለሆኑ ይሆናል። ኢትስ ፋይን። አብሩት አሁን ሚውታችሁ መረጃ እየሰበሰብን ነው። በትናንቱ ጉዳይ ውዶች ቆይ ይመጣሉ ሰዎቹ። እነሱ የሚያገኙትን እናንተን አይደለም፣ ይቅርታ ተመልካቾችን ነው። አንዴ ሚት ላድርግላችሁ። አቡዬ የትናንቱ ጉዳይ እንዴት ሆነ ለምትሉ መረጃ እየሰበሰቡ ነው። ሁለቱም አካል መረጃዎቻቸውን ይዘው ይመጣሉ። እሺ ውዶች ለፋጥማ ጉዳይ ደግሞ 9 ሰዓት ላይ ቀጠሮ አለን። ዋትሳፑ አንድ ራይት ነው። ቮይስ አረኩላት ለሊና ላይቭን ሼር። ዋትሳፑ አንድ ራይት ነው። ቀጥታ ልደውላት። ላይቭን ሼር አረኩላት፣ ቮይስ አስቀመጥኩላትኝ። ግን ዋትሳፑ አንድ ራይት ብቻ ነው የገባው። ኦንላይን አይደለችም። ሁሌ የሚኮል ሄር ዳይሬክት መለስኩላችሁ እኮ ውዶች፣ ያልሰማችሁኝም አዎ ቀጥታ ደውላት። ኦኬ ቀጥታ ልደውል ስል ግን 2 ራይት ሆነ። ቆይ አንዴ
ፈጥረች ምን ጉድ ነው? እስከዛ እናንተ አታወሩም ነበር? እናንተ ሚዩት አድርጋችሁ ሰጥ። እሺ ደውዬላታለሁ ዋትሳፕ ላይ መልእክት እንዳስቀመጥኩላት እና ቼክ እንድታደርግ ነግሬያታለሁ። መልእክቱን ቼክ አድርጋ ትመልስልኛለች። እንጠብቃለን። የትናንቱ ጉዳይ ውዶቼ መረጃ እየሰበሰብን ነው። ኤደንን ለማግኘት ፋሲካን ለማግኘት እየሞከርን ነው እና ፋሲካና ኤደንን እየፈለግን ነው። ሌላ ደግሞ አንድ አዲስ ሰው አግኝተናል። ደግሞ እሱን ደግሞ እናቀርበዋለን። እየጠበቅን ነው። አንተቻቹ ሰርቶ እንጂ ሰርቆ አይደለም። መጀመሪያ ቻሌንጅ ሲሰጠው በብር አልተገመተም። ሱቅ ከነ ቦንዳው ነው ብሎ ማስታወቂያ የተሰራው። አይ ቪዲዮን ሰምተነዋል። ቃል በቃል 1.5 የሚላለው እና ዞሮ ዞሮ ከሁለት ወገን ሳንሰማ ምንም አይነት አስተያየት መስጠት አንችልም። እሱን ሰምተናል። እነሱን ደግሞ እንሰማለን። ይመጡና መናገር የምትፈልጉት ነገር ካለ እስከዛ መናገር ትችላላችሁ። ሀዊ ለማስተባበያ በሰራችው ቪዲዮ ዙሪያ የተወሰነ ነገር ብናገር ደስ ይለኛል። እዛ የተሰሩ ለምን እሱ ራሱን ችሎ ቢናገርስ? ስለ አይ ለማስተባበያ ብላ የሰራችው ቪዲዮ ላይ አላደል ህዝብን ለማሳመን ያደረገችበት ጥረት የሚያሳዝን ነው። እግዚአብሔርን እኔ ሰርቼ ነው። ድርጅቷን በእኔ በኩል ከፍ አድርጋለች። ሜሪ ቦንዳ ተብሎ እንዲጠራ አድርጋለች። በጣም ብዙ ዋጋ ከፍዬ ነው እኔም እዛ ጋር ቻሌንጁን የሰራው። እናቴ ጋር ላይ እሷ ባለችበት ይሄ ቪዲዮ ላይ እንደዚህ ያልሽው እየተባባላችሁ ቪዲዮውን እንትን ትለዋለህ። ዝርዝሩንም ልካልኛለን። ግን የእናንተ ማየታችሁ ግን ትክክል አይደለም። ዞሮ ዞሮ ችግር የለውም። እኔ ሚዩት እናንተ ስታወሩ እናንተ ማይካችሁን ስታበሩ እኔ ሚዩት አደርጋለሁ። ስለዚህ እናጥፋው። አዎ እናንተ ስታወሩ እኔ ሚዩት አደርጋለሁ። እንደዛ እንሞክር። አዎ እስቲ እንደዛ እንሞክር። እያስቸገረ ነው። የአንተ ላይፍ እስከ መቼ ነው የዘጋብህ? ለ3 ቀን የእኔ መጨረሻ ማስጠንቀቂያ ቲክቶክም ሰጥቶኛል። ለ3 ቀንም ተዘግቷል። ለምን እኔ እንጃ አላውቅም። እኔ ለምን እንደሆነ ትናንት ላይ ብላይ ቁጭ ብዬ ምናምን ሀቢባ እየጠራች ነው ምናምን ሲሉኝ ወደ አንቺ ጋር ምናምን ልመጣ ስል ተዘጋ ላይ። ከዛ አካውንቴንም ደግሞ ቼክ ሳደርግ አካውንት እንትን ዋርኒንግ ኤንድ ስትራይክ ምናምን አመጣብኝ። ይህንን
ሪፍሬሽ እንዲያደርግ ለምን ቅድም ሰላም ነበረ። በሌላ አካውንት በሌላ ስልክ ይቻላል። ለምን በጣም ስለሚረብሽ ነው። በውስጥ ታወራኝ የቅድሟ ልጅና ሼር ላርግላት አካውንት ሶፊ። እሺ እንትን እኮ ነው ይህንን ስልክ ራሱ ስዊች ኦፍ አድርጋችሁ ኦን ብታደርጉት ለምን ከመጀመሪያው የነበረ ችግር አይደለም። ይሄ ችግር የመጣው እንትን የህሊና ቁጥር ልክልኝ ሶፊ ገብታ አንተን ለመፍጠት ሶፊን ሁለተኛ አካውንት ስታስገባን የጀመረ። አይ ሜቢ ስልኩን ስላበራው ሊሆን ይችላል። ቻርጅ ለማድረግ አብርቶታል። አሁን አይ ቅድም አጥፍቶትም አልተፈታም ይሄ ችግር። ኦኬ እሺ፣ ወይ በዚህ እንገባለን ወይ አጥፍተ ነው እንገባለን ነው። ኃይል በላትና ያኛውን አካውንት አስገባል። እሺ ሶፊ ያንን አካውንት አሁን የሚልክልሽን ኢንቦክስ የሚልክልሽን አካውንት አስገቢው። ኮመንት ላይ የሆነ ነገር ጻፍ ወይ ፍላወር ካለክ ስጥ፣ በዛ መግባት እንድትችል። እና ህሊና ወይ አበባ ትልካለች ወይ መጥቻለሁ ብላ ትጽፋለች። እሺ ሞዴሬተሮች አይችልም ንግግር፣ ለዛ ነው። እሺ እሱ ንግግር ስለማይችል ከሆነ ኦኬ። ህሊና ኢንቫይት አድርጌሻለሁኝ። ኢንቪቴሽን ያልመጣልሽም እንዴት ናችሁ? ሰላም ነው ሀቡ? ሰላም ጤና ይስጥልን። ህሊና እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ አንቺ? ደህና ነሽ? ይመስገን ፈጣሪ ደህና ነኝ። ለመጀመሪያ ጊዜ ነው ስንገናኝ። ያ እንዴት ነሽ? አለሁልሽ ደህና ነኝ። እንዴት ናችሁ? ታበሪያለሽ? አይ ይቅርብ ማለት የሚመች ቦታ አይደለሽም? አይደለሁም የእኔ ፍቅር። አሁን ራሱ ጠይቄ ነው ቶሎ አውርቼ ስለፈለብኝ እና ሚቲንግ ጥያቄ ካላችሁም ማብራራት ያለብኝም ነገር ካለ ደስ ይለኛል። ከዛ ግን ከበረከት ጋር ብቻ ነው ማውራት የሚፈልገው። ከአጠገቡ ያለውን ልጅ ማውራት አልፈልግም። በረከት ራሱ ባለጉዳዩ ነው የሚያወራው። ቴንክ ዩ። እሺ ሰው የተፈጠረውን ነገር ከመጀመሪያው ጀምሮ ኤክስፕሌን ላድርግልሽ ወይስ የምትጠይቅኝን ነገር ብቻ አንድ መልስልሽ ነው የምትፈልጊ? ከዛኛው ስልክ አጠገቡ ያለውን ስልክ አስወጣው። እሺ ፕሊዝ፣ ካለበለዚያ ማስተጋባቱ አይተውም። ያኛው አካውንት ይውጣ ከቲክቶክ ከናካቴው፣ ካለበለዚያ ያስተጋባል። አስወጣከው? አሁን ይሰማል? አሁን ይሰማል። ጥሩ ነው። አሁን ሚውት አድርገው። ኦኬ እሺ። ህሊና በረከት ያለውን የእሱን ሳይድ ልንገርሽ እና ከዛ አንቺ ደግሞ ለነዛ ምላሽ ትሰጫለሽ። ልጀምር? እሺ አንቺ ቪዲዮ ሰራሽ ለሜሪ ቦንዳ ቻሌንጅ። ያንን ቻሌንጅ የመጀመሪያው ቻሌንጅ በቪው ነበረ። ያንን ቪው እሱ አሸነፈ። በ7 ቀን ውስጥ 1.7 ሚሊዮን ቪው አግኝቶ ተመረጠ ማለት ነው። አሸነፈ። ያንን ሲያሸንፍ መጀመሪያ ቪዲዮውን ስትሰሪ የሜሪ ቦንዳ አካውንት 33,000 ፎሎ ብቻ ነበረው። እሱ በሰራው ቪዲዮ በሱ ቪው ወደ 136,000 ፎሎ ደርሶ ከዛ እንደገና 1.7 ቪው ካመጣ በኋላ መመረጡና ማሸነፉ ተነግሮት 100,000 ፎሎ ደግሞ እንዲያስደርግ ተነገረው። ያንን አክሰፕት አድርጎ ከ136,000 ደግሞ 236,000 ፎሎ በ7 ቀን ውስጥ አደረሰና ማሸነፉ ተነግሮት ግን
ቻሌንጁ ሲሰጠው ቃል የተገባለት 1.5 ሚሊዮን የሚያወጣ የቦንዳ ልብስ፣ አሻንጉሊቶች፣ ብረቶች እና ሱቁ ጠቅላላ ሱቁ ቁልፉ ቃል እንደተገባለት እና ሄዶም እንዳየ ግን እሱ ባለሙያ ስላልሆነ እውቀት ስለሌለው ያ እቃ 1.5 እንደማያወጣ አያቅም እንደነበረ እና ከዛ ማሸነፉ ተነግሮት ጊዜውን ቻሌንጁን በአግባቡ ማጠናቀቁ እና ተሸላሚ መሆኑ ተነግሮት እቃው ሲሰጠው ግን በባለሙያ ሲያስገምት የ1.5 ሚሊዮን እቃ ሳይሆን 300,000 እንኳን በአግባቡ እንደማያወጣ ከባለሙያ እንደተነገረው እና በዛ በጣም እንዳዘነ በቃላችሁ እንዳልተገኛችሁ ነው እሱ የነገረን። ከአንድ ወገን ደግሞ እኛ ሰምተን ምንም አይነት አስተያየት መስጠት ስለማንችል ሁለተኛውን ወገን ደግሞ ለመስማት ጠራናችሁ። እናንተም አክብራችሁ ስለመጣችሁ እናመሰግናለን። ይሄ ነገር ትክክል ነው ወይ ለሚለው ምን ነው የምንፈልገው? ቴንኪዩ በጣም በጣም ነው አመሰግነው። በመጀመሪያ ደረጃ አካውንቱ የነበረው ፎሎወር 19,000 ፎሎወር ነበረ። ኦልሞስት ወደ 20,000 የቀረበው ፎሎወር ነው እንጂ 30 ምናምን ሺህም አልገባም ነበር። ከዛ ግን ሜሪጎንዳ አይ ቲንክ ለሆነ ሰው ሰጥቼ ይሉጣለችኝ። እኔ እንዲሁም እኔ ነኝ ሀሳቡን ያነሳሁት ለአንድ ሰው እንስጠው ምናምን ስትለኝ ለምን ቻሌንጅ አናደርገው? ከረንትሊ ታውቂያለሽ መቼ ሰው ላይክ በአንድ ብር 1 ፎሎወር ብለን እኮ በ100,000 ብር ብቻ 100,000 ፎሎወር መጨመር እንችላለን። ፎሎወር ቢሆን ኖሮ ኢሹዎች ግን ፎሎወር አልነበረም ኢሹዎች። ቱ ቢ ሆነስት ሜሪጎንዳ ክርስቶስን ነው የምልሽ መቄዶንያ የምታበላ በጣም ደግ በጣም መልካም ሴት ነው። በቃ በጣም እና ቻሌንጁን ይሄ እኔ ዲጂታል ማርኬቲንግ ሆኜ የሚሰራላት እኔ ሶሻል ሚዲያ ማኔጀሯ ማለት ነው። ለምን እንዲያናደርገውም እግር መንገዳችንን የሚጠቀምበትንም ሰው የሚለወጥበትንም ሰው እንሸልማለን። አደሴም ታይም ያለሽን ብራንች ለምን ለሰው አንሰጥም ምናምን አልኳትኝ። አሪፍ ሀሳብ አለችኝ። ከዛ ቻሌንጁን እናንሳው ተባልና ቻሌንጁ ሲነሳ በምንድን ነው ያሰብነው? ላይክ በቪው መጀመሪያ ብዙ ቪው የታየለት ሰው ህሊና ማይክሽ ግን ተሸፍኗል መሰለኝ። ይቅርታ ድምፅሽ በጥራት አይሰማም። ትንሽ ይነፋነፋል። ማይኩ ተሸፍኗል ኦር ሰምቲንግ። ቪዲዮ እኔም ብያት ነበር። አሁን ቆንጆ ነው። አሁን በጣም አሪፍ። እሺ እና ፐርፐዛችን ክርስቶስን ነው የምልሽ እንትን ማድረግ ነው። ይሄ ሰርቶ የሚለወጥበትን ሰው መሸለም ነው። እንደነገርኩሽ ነው። ፎሎወር ቢሆን ትልቁ ታርጌታችን በአንድ ፎሎወር 1 ብር ብለን 100,000 መጨመር እንችላለን። ከዛ እኔ ያው ዲጂታል ማርኬቲንግ እኔ ስለሆንኩ ምሰራላት በዛ ተስማማን። ለሰው ልንሰጠው ወሰንን። ቪዲዮ ሰራሁኝ በእኔ አካውንት ቪዲዮ ስሰራ ኦልሞስት ከ10 ቲክቶከር በላይ። ከዛ ደግሞ አንድ ቪዲዮ አይደለም በጣም ፎሎወር ያላቸው ቲክቶከሮች 3 ቪዲዮ 4 ቪዲዮ ምናምን ነው የሰሩት። እንደውም አይ ቲንክ በረከት እድለኛ ነው። የመጀመሪያ አንድ የሰራው ቪዲዮ በደንብ ነው ቫይራል የሆነለት። አሁን ሁለተኛ የወጣችው ዩስሪ የምትባለች አይ ቲንክ 3 ቪዲዮ ይሁን ምናምን ነው የሰራችው እና ምስራቅም ደጋግመው ሰርተዋል። ሌላም በጣም ብዙ ቲክቶከሮች ናቸው የተሳተፉት። ሰው ምን መሰለው አይ ቲንክ የመጀመሪያ ቪዲዮችን ላይ ክሊር አልሆነላቸውም እና ሁሉም ፎሎ አድርጉ እያለ ስለነበረ ሳናስበው እኛ ቻሌንጁ ለማንም ሳይሰጥ 100,000 ፎሎወር ገባ። በበረከት ብቻ ሳይሆን በሌሎች ቲክቶከሮችም በብዙ ቲክቶከሮች የተነሳ ማለት ነው። እኔም ደግሞ ቪዲዮ ሰርቻለሁኝ የራሴ ፐርሰናል አካውንት ላይ ያው በተደጋጋሚ ቻሌንጁን አናውንስ ስለማድረግ ቪዲዮ ስንሰራ ነበር። ሁሉም ቲክቶከር እየተረባረበ ስለነበረ ያው ሜሪጎንዳ ቻሌንጁ በጣም ከፍ አለ። ቫይራል ወጣ እና አይ ቲንክ ቻሌንጁን ሲቀበል እና የበረከት ቪው ሞልቶ እኛ ጋር ሲመጣ 136,000 ፎሎወር ነው የነበረው አካውንቱ እና ደግሞ እሱም ቪዲዮ በረከት ራሱ የራሱ አካውንት ላይ 136,000 ፎሎወር ነው ያለው። እዚህ ላይ 100,000 ጨምራለሁ ብሎ ቃል ገብቶ ቪዲዮ ሰርቶ ነበረ። ከዛ በኋላ ያው አይ ቲንክ 1.8 ይሁን 1.7 ታየለት እና ለደወልኩለት አሳወቁት ማለት ነው። ለእንትና ለበረከት ደወልንለት፣ ተስማማ፣ መጣ። በጣም ደስ የሚል በጣም ስነስርዓት ያለው በጣም ነው ልብ ያዘነለት። በጣም ነው የወደድኩት። በቃ ይነግርሻል እሱ አብረን በልተን ቦታው ድረስ ጋይስ ተቋረጠ። ከኔ ነው ወይስ ከህሊና ነው? ከማን የተቋረጠው? የኔ ድምፅ ይሰማል? ኦኬ ከእሷ ነው። ጠችኝም እናቴ ትሙት ብለህ ማል
ተቋርጠሽ ነበር። በጣም ደስ የሚል ልጅ አብረን በልተን ከሚለው በኋላ ምንም አልሰማንም። አዎ አብረን በላን። ቤት ፒክ ያደረግኩት የሚሰራበት ቦታ ሄጄ ነው እና የሚሰራበት ቦታ ሄጄ ፒክ ያደረግኩት ሄድን ሜሪ ቦንዳ ቪዲዮን ሰራን። ከዛም ምሳ በልተን ምናምን በቃ ሜሪ 7 ቀን ነው የምሰጠው። ምክንያቱም ዩስሪን በጣም ለፍታ ስለነበረ አሳዝናት ነበር እና 7 ቀን እሰጠዋለሁ። ከ7 ቀን በኋላ ደግሞ ዩስሪ ትሞክራለች እድሏን ካልተሳካለት በ7 ቀን ካልሞላ ቻሌንጁን አለች። ከዛ 15 ቀን ይሆንለት ይሄ ኦልሬዲ 1.8 ቪው አለው ቪዲዮ ታይቶለታል እና ቢያንስ 15 ቀን እንስጠው ምናምን አልኩትኝ። ተስማማ እና ይሄንን ማለት ነው እኔ እናቴ ትሙት 15 ቀን ነው የሰጠው ብዬ ማውራት ይችላል። 100,000 ፎሎ 15 ቀን ነው 7 ቀን ነበር የሰጣችሁት? ኖ ሜሮን 7 ቀን ይሄ የኔና የሜሪ ወሬ ነበረ። 7 ቀን ብላ ነበረ። እኔ ግን 15 ቀን ይሁን 15 ቀን ይሁንለት ነው። በ15 ቀን 136,000 100,000 ፎሎወር ይጨምር ማለት ነው። እንደዛ ተባለ። ምክንያቱም ብዙ ስለታየለት 7 ቀንም በቂ ላይሆን ይችላል። 100,000 ፎሎወር ቀላል አይደለም እና መጀመሪያ ላይ ደግሞ እሱ ተሳስቶ ፎሎወር መስሎት ፎሎ ሲያስደርግ ነበር አካውንቱን ማለት ነው። ሀሳቤ ገባሽ? ስለዛ በቃ 15 ቀን ይሁንለት ተባባለን፣ ተስማማን። ገባሽ? እሱ ግን የዛ ቀን አልጨረሰውም 15 ቀንም አልፏል። በ20 ምናምን ቀን ነው ያለቀው። እሱ እኔ ጋር ከመሸለት ነበር የመጣው። አይ ቲንክ ቻሌንጁ የተሰጠው ነው አይደለ? እሱ በ7 ቀን አይ ቲንክ ቻሌንጁ ተሰጠው። ብቻ እኔ ጋር የመጣው የሆነ በ20 ምናምነኛው ቀን ነው እኛ ጋር የመጣው። የዛ ቀን ስክሪንሾት አድርጌያለሁ ፎሎወር እና ሳይሻለሁ። ቱ ቢሆነስት የጎደለው ፎሎወር በጣም ትንሽ ነው። ይሄ አልሰጥህም ምናምን የሚያስችል አይደለም። 300 ፎሎወር ነው የጎደለው። ስለዛ ግድም አልሰጠንም። ሀሳብ የገባሽ? 99,700 ጨምሮ 300 አልሞላህም ምናምን ብለን አንሰጥህም ልንል አንችልም። ኢቨን 15 ቀን አልፎት ራሱ በቃ በጣም ልፋቱ ተመችቶናል። ፕላኗም የሚሰራ ሰው እንዲጠቀም ነው እንዲሰራ ነው። ስለዛ በቃ ይሰጠው ብለን ወሰነናል እኛ ማለት ነው። ከዛ ይሄ 15 ቀን ማለፉን ምናምን እንደ ኢሹ አላየነውም ነው ብልሽ። ይሄ ሰው የተወሰነ ፎሎወር ሰው ይሄ ፎሎ ያደርግና ቻሌንጅ ሲባል ከዛ መልሶ አንፎሎ ያደርግ አይደለም። የተወሰነ ሰው ፎሎ አድርጎለትም አንፎሎ ማድረጉን ምናምን ትክክል። አሁንም ተቋርጠሻል። በቃ ብዙ ግድ ይቅርታ፣ ስልክ ሲገባ ነው እሺ የሚቋረጠው። አሁንም የለሽም። አሁን ይሰማል። አሁን መተሻል። አሁንም ምንም እየሰማን አይደለም። ህሊና ዘጋሁት። ለዛ ነው እሺ ይቅርታ በጣም ከዛ በኋላ ምን ሆነ? ቻሌንጁ 15 ቀን አልፎት 20 ቀን አልፎት ምናምን እንዳልኩሽ አልነበረ? እሱም ስላልሞላለት እየሞከረ ነበር። ፎሎ አድርጎ እያለ ድጋሚ ቪዲዮ እየሰራ ነበረ። በዛው ቀጠልን። እኔ ምንም አይነት ቅሬታ እንዳለው አላቅም። በቃ በእኔ ቤት ሞላለት፣ ትንሽ ነው የቀረው። ኢቨን ካልሞላለህ እኔ ቪዲዮ ሰራልሃለሁ ብዬዋለሁ። ራሱ የመጣ ቀን ክርስቶስን እሱ ራሱ ይነቅሻል። እኔም ቢሆን ሰራልሃለሁ ቪዲዮ አግዝሃለሁ ብዬዋለሁ። በቃ እንዲወስደው በጣም ነው የፈለግኩትኝ። ከዛ ቅሬታ አልነገረኝም። ይሄ ተፈጠረ አላለኝም። እንደዚህ ሆነ አላለኝም። ምንም ይሄ ደውሎ ያለኝ ምን እንደሆነ ታውቂያለሽ? መቼ ነው የምትሰጡኝ አለኝ። ከዛ የሆነ ቀን ቀጠርኩትና የዛ ቀን ሙሉ ቀን በቃ ታምሜ ነበር ያልኩትኝ። ስራን በጣም ይዜ አድርጎኝ ነበር ምናምን አልቻልኩኝም። ከዛ በንጋታው በረከት በእናትህ አልቻልኩኝም። ሰሞኑን ደግሞ ስራ በዝቶብኛል። ነገ በጠዋት ልስጥህና በቃ እሄዳለሁኝ ከሰዓት የሆኑላ ሲለኝ ማለት ነው አልቻልኩኝም። ይሄ ጠዋት ለሱ ሰጥቼው የግድ ወደ ስራ መሄድ ስላለብን በቃ ሜሪን አልመጣችም። ሜሪ ቁርጠዋለ ልጅዋለች። በቃ እኔ ለመጣ ሰጠው አንድ አፍታ ቪዲዮ ልስራና ሰጥቼው እወጣለሁ። እሺ ተባባለን። ከዛ ተስማማን። አንድ የኔው ብሎክ ምናምን የሚለውን ደውሉትና እቃ ሊያውጡ ነው እያለን አውጡ በሉት። ከዛ መጣን። ሰላም አልኳቸው እና ይሄ ልሰጠው ቁልፉን የመጣው ቀን ማለት ነው። ቅሬታ ካለበት ሀቡ እኔ ክርስቶስን ነው የምልሽ ቢነግረኝ። እኔ እኮ የሜሮን እኮ እህቷ ወይ የእናቷ ልጅ ምናምን አይደለም ከፍለኝ የምታሰራኝ ሰው ናት። ለእኔም መጥፎ የሚሆን ከሆነ ለአንተ ነው የምወግነው። ሀሳብ የገባ ካጭበረበረች ለአንተ ነው የምወግነው። ምክንያቱም ሶሻል ሚዲያ ላይ እኔ እንጀራዬ ነው። እዚህ ስሜ እንዲጠፋ አልፈልግም። ሀሳብ የገባ እኔ ያልኩ ክርስቶስን ነው የምልህ። ይኸው እማትሙት አንድ ቀን ቀድመህ ቅር ብሎኛል አስገምቼው እንዲህ ተብሏል ብትለኝ ኖሮ እንደዛ እንኳን ስሜታዊ ሆኜ አላዋራህም ነበር። የዛ ቀን ሀቡም እንዳረገ ታውቂያለሽ። በጣም ያስቀየመኝና በበረከት በጣም ያዘንኩት ቀምሮ
ይሄ ከጓደኞቹ ጋር አውርተው ምናምን ቀምሮ 5 ሆኖ ነው የመጡት ማለት ነው። ከዛ ሁሉም ስልክ ይዘዋል ምናምን ላይቭ አብርተዋል ምናምን እኔ አላውቅም። እኔ የመሰለኝ እናቴ ትምህርት ደስ ብሎኛል ቤተሰብ ምናምን ብሎ በቃ ተንበርክኮ ሲያመሰግን ምናምን ስለነበረ ይሄ ደስታ አለ አይደል? ደስ ብሎት ጓደኞቹን ይዞ የመጣ ሰው ታውቂያለሽ? በቃ እንደዛ ነው የመሰለኝ እና ቪዲዮ ምናምን ሲቀርጹም እንደዛ ነው የመሰለኝ። ይሄ ላይቭ ገብቶ ምናምን አልመሰለኝም። ከዛ ቪዲዮ ጀመረን። ሀይ ጋይስ እንዴት ናችሁ? እንግዲህ በረከት ከሊስትሮ አሁን የቦንዳ ባለቤት ሊሆን ነው ምናምን አልኩኝ እና ከዛ በኋላ አቀፍኩት፣ አቀፈኝ ምናምን። ከዛ ወደ ውስጥ ገባና ወዲያው እናቴ ትምህርት ወዲያው አቅፎኝ ውስጥ ገብቶ ማለት ነው ይኸውላችሁ ቤተሰብ ይሄ 1.5 ሚሊዮን አይወጣም ምናምን ምናምን ብሎ ምን እናቴ ትሙት። ይሄ እኔ ምጄ ነው የማወራው። በቃ ቪዲዮም አለኝ ደግሞ አሳይሻለሁ። ወዲያው ይሄ ያልቆመ ቪዲዮ ነው ያለኝ ማስረጃ። ከዛ ላይቭ ላይ ነህ በረከት አልኩትኝ። አዎ እንዴ ነግረኛል፣ ፈቃዴን ጠይቀሃል፣ ላይቭ ላይ ነኝ ብለኛል። አይ ቤተሰቦች ናቸው ፎሎ አድርገው ይሄን ያህል ፎሎወር ያስገቡኝ። እንደዚህ ማይሆን እቃ ስትሰጡኝም ቤተሰቦች ማወቅ አለባቸው። ፍቃዴን መጠየቅ አለብህ። ላይቭ ልገባ ነው ላይቭ ነው ያለሁትኝ ብለህ መጠየቅ አለብህ። ቀድመህ ደግሞ ቅሬታ ካለህ ለእኔ መንገር አለብህ። አሁን ላይቭን አጥፎ አልኳቸው። ላይቭን አጥፎ ቢካዝ ሂድና እስክሜ ይሄ ፐርሚሽን አልጠየቀኝም። ሀሳቤ ገባሽ? ከዛ አናጠፋም አሉ። በቃ አናጠፋም፣ ክርስቶስን ሁሉም አጥፉ አናጠፋም ሁሉም። ይኸውልህ እንዲህ ነው ያልኩትኝ። በህግ እጠይቅሃለሁ ካለ ፍቃዴ ይሄንን በማድረግ በህግ እጠይቅሃለሁ። ቅሬታ ካለ ቀድመ መንገር ትችልም። በቃ እዛ ሰዓት ላይ እኔ በጣም ዲስአፖይንት አደረገኝ። በጣም አዘንኩበት፣ ደበረኝ ነው ብሽ ቶታል። ይሄ አላደል ያልጠበቅሽው ሱቁን ትሰጭኛለሽ ብሎ የደወለኝ ልጅ ጠይቂው። እኔ ጠዋት መጥቼ ፒክ ላድርግ የባለፈው ቦታ ነ ፒክ ላድርግ ስለው አይ ሂጂ እኔ ራሴ እመጣለሁ አለ። እሱ ኦልሬዲ ቀድሞ